ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምርጫ ቦርድ የተሰረዘው ህወሓት ህጋዊ ሰውነቱ እንዲመለስለት ጠየቀ። ላለፉት 4 ወራት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱ ተሰርዞ የቆየው ህዝባዊ ወያኔ ሓርነት ትግራይ (ህወሓት) በፕሪቶሪያው ስምምነት መሰረት የፌዴራል መንግስት የህጋዊ አካልነት እውቅናው እንዲመለስለት ጠየቀ። ህወሓት ጥያቄውን ያቀረበው ከሁሉም ወረዳዎች፣ ዞኖችና ከተሞች የተውጣጡ የኩናማ፣ የኤርቦ ብሔረሰብ ተወካዮች ጨምሮ 3067 የትግራይ ተወላጅ የክልሉ ብሔራዊ ተቋማት እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት የትግራይ ህዝብ ብሔራዊ ኮንፈረንስ ማካሄዱን ጠቅሶ 13 ዋና ዋና ነጥቦችን በማቅረብ እሁድ መስከረም 25 ቀን 2018 ዓ.ም ይፋ ባደረገው መግለጫ ነው። በመግለጫው መደምደሚያዎችም ውሳኔዎችና ጠሪዎች በሚል ርዕስ ስር ከተዘረዘሩት 13 ነጥቦች መካከል የፖለቲካ ልዩነት በሰላም በፕሪቶሪያ ስምምነት መሰረት ስለመፍታት፣ በጦርነት የተፈናቀሉ ዜጎችን ወደ ቀያቸው ስለመመለስ፣ የትግራይን ስትራቴጂካዊ አቅም ወደ ተጨባጭ ኃይል ስለመቀየር፣ የጦርነቱ ጊዜናን ተከትሎ ያሉትን ዓመታት መገምገም፣ ተደራጅቶ ወደ ማገገምና ወደ መልሶ ግንባታ ስለመመለስ እንዲሁም የህወሓትን ህጋዊ ሰውነት ስለማስመለስ የሚመለከቱ ጉዳዮች ይገኙበታል። የኮንፈረንሱ ተሳታፊዎች ካነሷቸው ሌሎች ነጥቦች መካከል ከግንቦት 5 ቀን 2018 ዓ.ም ጀምሮ በምርጫ ቦርድ ጠቅላላ ጉባኤ አስመልክቶ ቀደም ሲል የተሰጠውን የማስተካከያ እርምጃዎች ተግባራዊ ባለማድረጉ ህጋዊ ሰውነቱ የተሰረዘው ህወሓት ዝርዝር ነጥቦችን በማንሳት በህወሓት እና በመንግስት መካከል የተፈረመው የፕሪቶሪያ ስምምነት 3 ዓመት ሊያገባድድ ጥቂት ጊዜ ብቻ ቀርተውታል። ሆኖም የስምምነቱ ዋነኛና መሰረታዊ ጉዳዮች አለመተግበራቸው ብቻ ሳይሆን በተቃራኒው መንግስት ዓለም አቀፍ ማህበረሰብ በተገኘበት ስምምነቱ ለፈረመው ከ50 ዓመታት በላይ ላስቆጠረው ህወሓት እውቅና ነፍጎ እንደፈለገ በመሆን ስምምነቱን ደጋግሞ እየጣሰ ነው ብሏል። መግለጫው በተጨማሪም መንግስት የፕሪቶሪያን ስምምነት ችላ ለማለት ህወሓትን ለማግለል እና ለመሰረዝ የሚያደርገውን ማንኛውም እርምጃ አጥብቀን እንቃወማለን። ህወሓት ከ50 ዓመታት በፊት ህጋዊ እውቅና ያገኘው በወረቀት ሳይሆን በመላው ህዝብ ሲሆን አሁንም ከትግራይ ህዝብ ልብ ሊወገድ እንደማይችል በተግባር የተረጋገጠ ቢሆንም የህወሓት ህጋዊ አካል እውቅና እንዲሰጠው እንጠይቃለን በማለት አክሏል። ከዚህ ባሻገር ኮንፈረንሱ ተሳታፊዎች የተዘጋጁ ነጥቦች ናቸው ተብለው ከቀረቡ ጉዳዮች መካከል አንዱ የሰላም ጉዳይ ሲሆን ይህንን በማስመልከትም የተሳታፊዎች ፍላጎት መርህ ላይ የተመሰረተ መተማመንና ሰላም ብቻ ነው ብሏል። በትግራይ ህዝብና በኢትዮጵያ መንግስት መካከል ያለው የፖለቲካ ልዩነትና ችግር በፕሪቶሪያ ስምምነት መሰረት ይፈታል ብለን እናምናለን። ስለሆነም እኛ የትግራይ ህዝብ ብሔራዊ ኮንፈረንስ ተሳታፊዎች በሙሉ ሰላም ፈላጊዎች መሆናችን ለዓለም አቀፍ ማህበረሰቡ ያሳወቅንበት ዋናው ጉዳይና የደረስንበት መደምደሚያ ከጦርነት ስጋት መትረፍ መሆኑን በይፋ እናሳውቃለን ሲሉም አብራርተዋል። ከኮንፈረንሱ ተሳታፊዎች ባሻገር ባለፉት ጥቂት ወራት እየተጋጋለ የመጣውን በትግራይ ክልል የዳግም ጦርነት ስጋት በተመለከተ ሪፖርተር ያነጋገራቸው ነዋሪዎች ስጋቱ በሁሉም ነዋሪዎች በሚባል ደረጃ እንዳለ ተናግረዋል። በ30ዎች የዕድሜ ክልል ውስጥ የሚገኝ የትግራይ ሰራዊት የቀድሞ አባል ስጋቱን በተመለከተ "ስጋታችን ግዝፈትና ማነስ ልዩነት ካልሆነ በስተቀር በሁሉም ማህበረሰብ ዘንድ በሚባል ደረጃ ለአንዳንዶች ጦርነት ዳግም የመከሰት ዕድል 5 በመቶ ነው ብለን ልናምን እንችላለን። ሌላኛ 95 በመቶ የመፈጠር ዕድል አለው የሚል እምነት ይኖረናል። ይፈጠራል ብለን የምናምንበት ደረጃ ነው እንጂ ስጋቱ ሁላችንም ጋር አለ ብለዋል። ቢኒያም ጎሹ የተባለ ሌላ ነዋሪ በበኩሉ "የጦርነት ስጋት ውስጥ እንድንቆይ ያደረገን ህዝቡ ውስጥ ያለው ሁኔታ አይደለም። እዚያ ጋር ምንም ችግር የለም። ከላይ ያሉ ፖለቲካ ኃይሎች የሚነጋገሩት የሚመላለሱትና የሚሆነው ስንታዘብ ግን ስጋት ውስጥ እንድንገባ ያደርገናል" ሲሉም አስረድተዋል። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ባለፉት ጥቂት ሳምንታት ብሔራዊ አንድነትን ለመፍጠር ያለመ ነው ያለውን ስብሰባ ማጠናቀቅ ተከትሎ የብሔራዊ ኮንፈረንሱ አባላት ድምዳሜ አዋጅ በሚል መግቢያ ያወጣው መግለጫ ለተለያዩ አካላት የቀረበ ጥሪ ያካተተ ሰፋ ያለ ማብራሪያ ይዟል። በዚህም በትግራይና በኤርትራ ህዝብ መካከል የተጀመረው ግንኙነት
እንደሚበረታታ ጠቅሶ ግንኙነቱ ተጠናክሮ እንዲቀጥል ለማድረግ ክልሉ የበኩሉን እንደሚወጣም በትግራይና በኤርትራ ሕዝብ ላይ ያንዣበበውን የአፍሪካ ቀንድ ቀጠናን ወደ ክፋት ትርምስ ሊያስገባ የሚችለው ጦርነት ለማስቀረት የተቻለውን ጥረት እንደሚያደርግም ገልጿል። በመግለጫው የኤርትራ ሕዝብ ያንዣበበውን ጦርነት እንዲቀር በማድረግ ረገድ ድምፁን እንዲያሰማና ለሰላም በትብብር ለመስራት ጥሪ የቀረበ ሲሆን የኢትዮጵያ ሕዝብ ላለፉት 7 ዓመታት በማያባራ ግጭት ውስጥ በመዘፈቁ የከፋ ሁኔታ ላይ ይገኛል ብሏል። የፌዴራል መንግስት ለእያንዳንዱ የሕዝብ ጥያቄ ምላሽ የሚሰጠው በአፈሙዝ በመሆኑ ማብቂያው ያልታወቀ እሳት ቀጥሏል ያለው መግለጫው፣ ይህ በመሆኑም መንግስት በተለያዩ የሀገሪቱ ክፍሎች ያለውን ጦርነት እንዲያስቆምና ችግሮችን በውይይት ለመፍታት ጥረት እንዲያደርግ ጥያቄ አቅርቧል። የትግራይ ክልል ሕዝብ በክልሉ የሚንቀሳቀሱ የሲቪክ ማህበራት፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ የጸጥታ ኃይል ጨምሮ በርካታ አካላት የፕሪቶሪያውን ስምምነት በአግባቡ ይፈጸማል በሚል ተስፋ ቢጠባበቁም ስምምነቱን ከማስፈጸም ይልቅ ትዕግስት እንደ ድክመት በመቁጠር የተጎሰመ ያለው የጦርነት ነጋሪት ሕዝቡን ስጋት ላይ ጥሎታል ያለው መግለጫው የፌዴራል መንግስት አፈሙዙን ዝቅ አድርጎ ለፖለቲካ ውይይት ክፍት እንዲሆንና ስምምነቱን እንዲያስፈጽም ጠይቋል። ከዚህ በተጨማሪ ከ1 ዓመት በፊት ከህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ እንዲሁም ከክልሉ የጸጥታ ኃይል ራሳቸውን ካገለሉ አካላት ጋር የተፈጠረው ፖለቲካዊ ልዩነት ተቀባይነት አለው ቢሆንም ህገ መንግስቱ ሌሎች የክልል ህዝብ ያማከሉ ህግጋትን ያከበረ መሆን አለበት ብሏል። ከዚህ ውጭ ግን ፖለቲካዊ ልዩነት አለኝ በሚል ሽፋን የግል ፍላጎት በኃይል በአፈሙዝ ለማሳካት መሞከር ቀይ መስመር መሆን ሊታወቅ ይገባል ያለው መግለጫው መሰል እንቅስቃሴ ያደርጋሉ በማለት የክህደት ቡድን ሲል የጠራቸውን አካላት ላይ ወቀሳ አቅርቧል። ቡድኑ ትተው ወደ ክልሉ ተመልሰዋል ያላቸውን አካላት አመስግኖ በአፋርና በሌሎች አካባቢዎች የቀሩት አካላት ግን ታሪካዊ ስህተት እየፈጸሙ እንደሆነ ሊያውቁ ይገባል ብሏል። ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ውይይቱ የክልሉ ህዝብ አንድነት የታየበት እንደሆነ ጠቅሰው በስም ያልጠቀሷቸውን ነገር ግን የክህደት ቡድን ሌሎችም ሀገር ውስጥ ውጭ ያሉ ሲሉ የጠሯቸውን አካላት ክልሉን በአውራጃዊ አስተሳሰብ ለመከፋፈል ወደ መሳፍንታዊ አገዛዝ እና በወቅቱ የነበሩ መሰል ጦርነቶችን ለመመለስ ጥረት እያደረጉ ነው በማለት ወቅሰዋል። በክህደትም ይሁን በሌላ መንገድ የምንገልጻቸው አካላት ክልሉ በአውራጃው ወይም አካባቢው አስተሳሰብ እንዲከፋፈልና ትርምስ እንዲፈጠር ያልሞከሩት ነገር የለም። ጦርነት ለማስቆም እንዲሁም ያልፈነቀልነው ድንጋይ የለም። ክልሉ ወደ መሳፍንታዊ አገዛዝ ለመቀየርና በወቅቱ የነበሩ ጥረቶች ውስጥ ለማስገባትም እየኳተተ ነው። በሀገር ውስጥ ይሁንም በውጭ ሚዲያ በኪሳቸው ይዘው የሚዞሩት ቢሆን ያልሰሩት ነገር የለም። ህዝቡ ግን እንደምናየው ከጫፍ እስከ ጫፍ አንድነቱን አስጠብቆ በክብሩና በሉዓላዊነቱ እንደማይደራደር አስፈላጊ መስዋዕትነት ሁሉ ለመክፈል ዝግጁ መሆኑን ያሳየ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።